የአፍሪካና የማዳጋስካር ጳጳሳት ጉባኤ ሴካም በአዲስ አበባ ተጀመረ። በአዲስ አበባ ለሁለት ቀናት ሐምሌ 28 እና 29 2018 ዓ.ም በአፍሪካ የምትገኘው ሲኖዶሳዊት ቤተክርስቲያን ወደ 2028ቱ የቤተክርስቲያን ጉባኤ የምታደርገው ጉዞ በሚል መሪ ቃል የጳጳሳቱ ጉባኤ ተጀመረ። በዚህ ጉባኤ ሲኖዶሳዊት ቤተክርስቲያን በአፍሪካ ውስጥ ያላት እንቅስቃሴ፣ አብሮነት፣ ህብረትና ወንድማማችነት ላይ ትኩረት ተደርጎ ውይይት እየተደረገበት ይገኛል። የጉባኤው ዋና ዓላማዎች የአፍሪካ አህጉርን የጋራ ሲኖዶሳዊ ጉዞ አቅጣጫ መቅረጽ፣ የካቶሊክ ቤተክርስቲያን መልካም ልምዶች ማካፈል እንዲሁም አፍሪካ በፈረንጆቹ 2008 በሚካሄደው ዓለም አቀፍ የቤተክርስቲያን ጉባኤ ላይ በንቃት እንድትሳተፍ መሰረት መጣል እንደሆነ ተገልጿል። በተጨማሪም አህጉሪቱ የምትጋፈጣቸውን ተግዳሮቶች ጦርነት፣ ረሃብ፣ ድርቅና ስደት በመለየት የወንጌል ስርጭትን፣ ፍትህና ሰላምን እንዲሁም የወጣቶችን ተሳትፎ ማጠናከር የትኩረት አቅጣጫዎች መሆናቸው ተመላክቷል። የኢትዮጵያ የጳጳሳት ጉባኤ ፕሬዝዳንት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በመክፈቻ ንግግራቸው ኢትዮጵያ የሰው ዘር መገኛ እንደሆነች ሁሉ አፍሪካም የአጽናፋዊት ቤተክርስቲያን ተስፋ ናት። ይህ ሲኖዶሳዊ ጉባኤ በአፍሪካ መጀመሩ ትልቅ ደስታን ይሰጥናል። በጋራ ልምዶቻችን ተግዳሮቶችን መውጣትና በችግር ውስጥ ያሉ ወገኖቻችንን በጸሎት ማሰብ ይገባናል ብለዋል። በኢትዮጵያ የርዕሰ ሊቃነ ጳጳሳት ተወካይ ብፁዕ ብርሃኑ ዳጉ በበኩላቸው የቤተክርስቲያን አንድነትና ህብረት በሲኖዶሳዊት ጉዞ ላይ መሰረት ያደረገ ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንዳስተማሩን ይህ ጉዞ በህብረት በተሳትፎና በተልዕኮ የቤተክርስቲያናችንን አንድነት የምናስቀጥልበት ዋናው መንገድ ነው ሲሉ ገልጸዋል። የሴካም ፕሬዝዳንት ካርዲናል ፍሮዶሊን ዩምቦጎ በበኩላቸው የአፍሪካ ህዝቦች በርካታ ፈተናዎችን እየተጋፈጡ መሆናቸውን አንስተው ዓለም አቀፋዊት ካቶሊክ ቤተክርስቲያንን ለማጠናከር አንድነትን ማጎልበትና አብሮነትን ማጠናከር እንደሚያስፈልግ አሳስበዋል። የጉባኤው ዓላማ በሲኖዶሳዊት ቤተክርስቲያን ውስጥ አንድነታችንና ወንድማዊ ግንኙነታችንን ማጠናከር እንደሆነ የገለጹት የሴካም ዋና ጸሐፊ ክቡር አባ ራፋኤል እንዲህ ሲሉ ተናግረዋል። Today's opening we are concluding now the opening ceremony. በሁለቱ ቀናት ቆይታ የሲኖዶሳዊት ቤተክርስቲያን እንቅስቃሴዎች፣ እስካሁን የተከናወኑ ሂደቶች፣ መልካም ተሞክሮች፣ ፈተኖችና በረከቶች ምን እንደሚመስሉ ሰፊ ውይይቶች የሚደረጉ ሲሆን በጉባኤው የኢትዮጵያ ካቶሊካዊት ጳጳሳት፣ የሴካም ጳጳሳት ጉባኤ አባላት፣ መነኮሳት፣ ገዳማውያን፣ ካህናትና ከመላው አፍሪካ የተውጣጡ እንግዶችና ተሳታፊዎች ተገኝተዋል።